የአሜሪካ ማዕከላዊ እዝ በበኩሉ የኢራን ወደቦች ላይ የተጣለው ማዕቀብና እገዳ አሁንም እንደቀጠለ መሆኑን አረጋግጧል። የንግድ እንቅስቃሴዎችን ወደ ኢራን ወደቦች እንዳይገቡና እንዳይወጡ በማድረግ እገዳው ሙሉ በሙሉ እያስከበረ መሆኑን በኤክስ ገጹ ላይ ባወጣው መግለጫ አስታውቋል። በዚህም መሰረት 89 የንግድ መርከቦች አቅጣጫቸውን እንዲቀይሩ መደረጉን ማዕከላዊ እዙ ገልጿል። ከዚህ ጦርነት ጋር ተያይዞ በተፈጠረው ምስጢራዊ ጥቃት በፋርስ ባህረ ሰላጤ አቅራቢያ በሚገኘው የሺድቫር ደሴት ላይ አስከፊ የነዳጅ መፍሰስ አደጋ አጋጥሟል። ይህ የሺድቫር ደሴት የዱር እንስሳት መራቢያ ስፍራ በመሆኑ ጥበቃ የሚደረግለት ሰው አልባ ደሴት ነው። በዘይት የተበከለው የባህር ሞገድ ወደ ደሴቲቱ ዳርቻ መታየቱን ጦርነቱ ያስከተለውን ከባድ የአካባቢ ጥበቃና ስነ ምህዳር ውድመትን አሳይቷል። በፋርስ ባህረ ሰላጤ በሆርሙዝ ሰርጥና በኦማን ባህረ ሰላጤ በሚያልፉ መርከቦች ላይ የተሰነዘሩት ጥቃቶችም ከፍተኛ የሆነ የአካባቢ ብክለትን አስከትለዋል። ይህ በእንዲህ እንዳለ የጦርነቱን አስከፊነት ሊያረግብ የሚችል የዲፕሎማሲ ጭላንጭል መታየትም ጀምሯል። 2 የቻይና ነዳጅ ታንከሮች ከሆርሙዝ ሰርጥ መውጣታቸውን የመርከብ እንቅስቃሴ መረጃዎች አሳይተዋል። ይህ ክስተት የአሜሪካው ፕሬዝዳንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ከሰጡት አዎንታዊ አስተያየት ጋር ተዳምሮ አሜሪካና እስራኤል ከኢራን ጋር ያላቸውን ግጭት በቅርቡ ሊፈታ ይችላል የሚል ተስፋን አጭሯል። የኢራቅን ድፍድፍ ነዳጅ ከሚጭኑት ጥቂት ግዙፍ ታንከሮች መካከል የሚገኙት እነዚህ 2 የቻይና መርከቦች ከባህረ ሰላጤው በመውጣት ወደ 4 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ይዘው ጠባቡን የሆርሙዝ ሰርጥ አቋርጠዋል። ፕሬዚዳንት ትራምፕ ጦርነቱ በፍጥነት እንደሚያበቃ ያላቸውን ተስፋ የገለጹ ሲሆን ምክትል ፕሬዚዳንት ቫንስ በበኩላቸው ግጭቱን ለማስቆም ከቴህራን ጋር በሚደረገው ድርድር ላይ መሻሻሎች መኖራቸውን በዋይት ሀውስ ጋዜጣዊ መግለጫ ላይ አብራርተዋል። ቫንስ በዚሁ መግለጫቸው በጣም ጥሩ ቦታ ላይ እንገኛለን በማለት መሻሻሎችን አመላክተዋል። ቴህራን ግጭቱን ለማስቆም ያቀረበችው አዲስ ሀሳብን ተከትሎ የታቀደውን የጥቃት እርምጃ ማቆማቸውን ትራምፕ ገልጸዋል። ዛሬ እርምጃ ለመውሰድ ከሚያስችለው ውሳኔ ላይ ለመድረስ 1 ሰዓት ብቻ ቀርቶኝ ነበር ሲሉ ትራምፕ በዋይት ሀውስ ለጋዜጠኞች ተናግረዋል። የኢራን መሪዎች ስምምነት ለማድረግ እየተማጸኑ መሆኑን የገለጹት ፕሬዝዳንቱ ስምምነት ላይ ካልተደረሰ ግን በሚቀጥሉት ቀናት አዲስ የአሜሪካ ጥቃት ሊፈጸም እንደሚችል አስጠንቅቀዋል። አሜሪካ ከእስራኤል ጋር በመሆን ከ3 ወራት በፊት የጀመረችው ጦርነትን ለማስቆም ከፍተኛ ትግል እያደረገች ትገኛለች። ፕሬዝዳንቱ ለዓለም አቀፍ የነዳጅና ሌሎች ሸቀጦች አቅርቦት ቁልፍ መስመር የሆነውን የሆርሙዝ ስትሬትን ዳግም የሚከፍት ስምምነት ላይ እንዲደርሱ በሀገር ውስጥ ከፍተኛ የፖለቲካ ጫናም እየተደረገባቸው ነው። የነዳጅ ዋጋ ከፍተኛ ሆኖ በመቀጠሉና የኮንግረስ የአጋማሽ ምርጫ በህዳር ወር መቃረቡን ተከትሎ የትራምፕ የህዝብ ድጋፍ መጠን ስጋት ውስጥ ገብቷል። ከዋይት ሀውስና ከባህረ ሰላጤው አካባቢ በተሰሙት አዎንታዊ ምልክቶች ምክንያት የነዳጅ ዋጋ በመጠኑም ቢሆን ቅናሽን አሳይቷል። በሌላ በኩል ቻይናና ሩሲያ በጉዳዩ ላይ መፍትሄ ለማምጣት እንቅስቃሴን ማድረግ ጀምረዋል። የቻይናው ፕሬዝዳንት ሺጂንፒንግ ከሩሲያው መሪ ቭላዲሚር ፑቲን ጋር በቤጂንግ ባደረጉት ውይይት በመካከለኛው ምስራቅ የተኩስ አቁም በአስቸኳይ እንዲደረግ ጥሪ አቅርበዋል። ፕሬዝዳንት ሺ እንዳሉት አጠቃላይ የተኩስ አቁም ማድረግ እጅግ አሳሳቢ ጉዳይ ነው። ጦርነትን እንደገና መጀመር የተሳሳተ እርምጃ ሲሆን ድርድርን ማስቀጠል አስፈላጊ ጉዳይ ነው ብለዋል። ሩሲያ በበኩሏ በአሜሪካና በኢራን መካከል የሚደረገውን ውይይት ለማመቻቸት እርዳታዋን እንደምታበረክት ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ሪያብኮቭ አስታውቀዋል። የዲፕሎማሲው ጥረት እንዳለ ሆኖ በሁለቱ ወገኖች መካከል ያለው የድርድር ሂደት እጅግ ፈታኝ መሆኑ አልቀረም። የኢራን መንግስት መገናኛ ብዙሃን ዘገባዎች እንደሚያሳዩት ቴህራን ያቀረበችው የሰላም ስምምነት ሀሳብ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረገው ጦርነት ማቆም፣ የአሜሪካ ኃይሎች ከኢራን አቅራቢያ ከሚገኙ አካባቢዎች መውጣትና በአሜሪካና በእስራኤል ጥቃቶች ለደረሰው ውድመት ካሳ መክፈልን የሚያካትት ነው። በተጨማሪም ማዕቀቦች እንዲነሱ፣ የታገዱ ገንዘቦች እንዲለቀቁና የአሜሪካ የባህር ላይ እገዳ እንዲያበቃ ኢራን መጠየቋን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ መናገራቸውን ዘግበዋል። ነገር ግን ይህ ሀሳብ ከቀድሞው የኢራን ጥያቄ ብዙም ያልተቀየረ ሲሆን ትራምፕ ይህንን የኢራን ሀሳብ ባለፈው ሳምንት ውድቅ አድርገውት ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ሀገራቸው ከቀደምት የአሜሪካና የእስራኤል ጥቃቶች ትምህርት መውሰዷን ገልጸው አዲስ ጥቃት ከተሰነዘረ ለትራምፕ ብዙ ተጨማሪ አስገራሚ ነገሮች እንደሚኖሩ በማስጠንቀቅ ዛቻ ሰንዝረዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዚ በትዊተር ገጻቸው ላይ እንዳሰፈሩት ትራምፕ ጥቃቱን ያቆሙት በኢራን ላይ የሚወሰድ ማንኛውም እርምጃ ቆራጥ ወታደራዊ ምላሽ እንደሚያስከትል በመገንዘባቸው ነው ብለዋል። ምክትል ፕሬዝዳንት ቫንስ ከተከፋፈለው የኢራን አመራር ጋር መደራደር አስቸጋሪ መሆኑን አምነው የድርድር ቡድኑ አቋም ሙሉ በሙሉ ግልጽ ስላልሆነ የአሜሪካ መንግስት የራሱን ቀይ መስመሮች ግልጽ ለማድረግ እየሞከረ መሆኑን ገልጸዋል። የትራምፕ ፖሊሲ አንዱ ዓላማ የኒኩሌር የጦር መሳሪያ ውድድር በክልሉ እንዳይስፋፋ መከላከል መሆኑን አክለዋል። ምንም እንኳን የተኩስ አቁም ስምምነቱ በአብዛኛው የጸና ቢሆንም በቀጠናው የሚታየው ውጥረት በተለያዩ አቅጣጫዎች እያገረሸ መጥቷል። በቅርቡ ከኢራቅ ወደ ሳውዲ አረቢያና ኩዌት የተተኮሱት ድሮኖች የክልሉን ደህንነት አደጋ ላይ ጥለዋል። የተባበሩት አረብ ኤምሬትስ ባለፉት 48 ሰዓታት ውስጥ ከኢራቅ የተነሱ 6 ሰው አልባ አውሮፕላኖች ጥቃት እንደተሰነዘረባት ገልጻለች።
አንደኛው በአረቡ ዓለም የመጀመሪያ በሆነው የባራካ የኒኩለር ኃይል ማመንጫ ጣቢያ ላይ የእሳት አደጋን አስከትሏል። የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር ከ6ቱ ድሮኖች 5ቱን ማክሸፉንና የተረፈው ድሮን ከኒኩለር ጣቢያው ውስጣዊ ክፍል ውጭ የሚገኝ የኤሌክትሪክ ጄኔሬተርን መምታቱን አረጋግጧል። የሀገሪቱ የኒኩለር ቁጥጥር ባለስልጣን ጣቢያው ደህንነቱ የተጠበቀ መሆኑን ቢገልጽም የተባበሩት መንግስታት የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ጥቃቱ ከፍተኛ ስጋት መፍጠሩንና በጣቢያው ላይ የሚደርስ ቀጥተኛ ምት ከፍተኛ የጨረር መፍሰስን ሊያስከትል እንደሚችል በማሳሰብ አስጠንቅቀዋል። ሳውዲ አረቢያም በተመሳሳይ ከኢራቅ የመጡ 3 ድሮኖችን ማክሸፏን ስትገልጽ የኢራቅ መንግስት ግን ከአየር ክልሏ የተነሳ ምንም አይነት ድሮን አለመኖሩን በመግለጽ አስተባብሏል። ይህ የውጭ ጉዳይ ውጥረትና ጦርነት በአሜሪካ የውስጥ ፖለቲካ ውስጥም ትልቅ ማዕበልን ፈጥሯል። የአሜሪካ ሴኔት ፕሬዚዳንት ዶናልድ ትራምፕ የኮንግረስን ፍቃድ ካላገኙ በስተቀር የኢራንን ጦርነት ሊያስቆም የሚችል የጦርነት ስልጣን የውሳኔ ሀሳብን አሳልፏል። ይህ ድምፅ አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩ ከ80 ቀናት በኋላ በሪፐብሊካኑ መሪ ላይ የተሰነዘረ ያልተለመደ ውሳኔ ነው። የውሳኔ ሀሳቡ 50 ለ47 በሆነ ውጤት ያለፈ ሲሆን ጆን ፌርትማን ከተባሉት የፔንሲልቬኒያ ዲሞክራት በስተቀር ሁሉም ዲሞክራቶችና 4 ሪፐብሊካኖች ደግፈውታል። ይህ ህገ መንግስቱ በሚደነግገው መሰረት ጦርን ወደ ጦርነት የመላክ ስልጣን የኮንግረሱ መሆን አለበት ብለው ለሚከራከሩ የህግ አውጪዎች ድል ቢሆንም የውሳኔ ሀሳቡ ወደ ህግነት ከመቀየሩ በፊት በሪፐብሊካኖች የሚመራውን የተወካዮች ምክር ቤት ማለፍና የትራምፕን ድምፅን በድምፅ መሻር ለመቋቋም የሁለቱን ምክር ቤቶች የ2/3 ድምፅ ማግኘት ይኖርበታል። የውሳኔ ሀሳቡን ያቀረቡት የቨርጂኒያው ዲሞክራት ሴናተር ቲም ኬን እንዳሉት ፕሬዚዳንቱ የሰላም ሀሳቦችን ለኮንግረሱ ሳያካፍሉ እየወሰኑ መሆናቸውን በመተቸት የተኩስ አቁሙ ጉዳዩን ለውይይት ለማቅረብ ትክክለኛው ጊዜ መሆኑን አስገንዝበዋል። 1973 የጸደቀው የአሜሪካ የጦርነት ስልጣን ህግ መሰረት ፕሬዚዳንቱ ወታደራዊ እርምጃ መውሰድ የሚችሉት ለ60 ቀናት ብቻ ሲሆን ትራምፕ ግንቦት 1 ቀን የኢራን ጦርነት ማብቃቱን ቢያውጁም እገዳውና በባህር ላይ የሚደረገው ጥቃት አሁንም ቀጥሏል። በዚህ መሃል ግን አብዛኞቹ መራጮች ዶናልድ ትራምፕ ስልጣናቸውን ለግል ጥቅማቸው እየተጠቀሙበት ነው ብለው እንደሚያምኑ በዳሰሳ ጥናት መረጋገጡ ተገልጿል። ትራምፕ ግን ምሽት በዋይት ሀውስ ምግብና መዝናኛዎችን ባካተተ መልኩ በተካሄደው የኮንግረስ ፒክኒክ ላይ ዜጎች በከፍተኛ የነዳጅና የምግብ ዋጋ እየተሰቃዩ ባለበት ሁኔታ ውስጥ አሜሪካ እያበበች እያሸነፈችና ከመቼውም ጊዜ በላይ እየተከበረች ነው በማለት ተናግረዋል። ይህ የፖለቲካና የኢኮኖሚ ጫና እየጨመረ ባለበት ወቅት ምክትል ፕሬዚዳንት ጄዲ ቫንስ የትራምፕ የኢራን ጦርነት የዘላለም ጦርነት እንደማይሆን ለአሜሪካውያን አረጋግጠዋል። በወሊድ ፍቃድ ላይ የሚገኙት የፕሬስ ሴክሬታሪ ካሮል ሊቬትን ተክተው በዋይት ሀውስ ጋዜጣዊ መግለጫ የሰጡት የ41 ዓመቱ የቀድሞ ማሪን ቫንስ የትራምፕን ፖሊሲዎች በመከላከል ለጋዜጠኞች ጥያቄዎች ረጋ ባለና ከተለመደው በተለየ መልኩ ምላሾችን ሰጥተዋል። በዚህም ዋሽንግተን ወደ ፖላንድ የምታደርገውን የጦር ስምሪት በመሰረዟ ምክንያት አውሮፓውያን የሚያነሱትን ስጋት አጣጥለዋል። እንዲሁም ትራምፕ በቅርቡ የገዙት አክሲዮን የሙስና ስጋትን ይፈጥራል የሚለውን የጋዜጠኞችን ጥያቄ የማይመስል ብለውታል።